ኢፍቱ ስራ በጣም ገራሚ ሰው ነች። ለራሷ ጥሩ ሰው መሆን ያቃታት ሴትዮ ለሰዎች ጉድጓዳቸውን ስትቆፍር እንግዲህ በቆፈረችበት ጉድጓድ ራሷ ገብታለች። እንዲሁም ደግሞ ባሏ ራሷ አስጠንቅቆ ነግሯታል። ይችን ልጅ ታያት እባክሽ ታያት በሰላም ትኖርበት እያለ በጣም ደጋግሞ ነው የነገራት። ነገር ግን ኢፍቱ ታይ እያላት ሲመጣ እሷ ደግሞ እየባሰባት ትሄዳለች። ከመቼ ወዲህ ነው ይሄን ያክል መቆርቆር ያመጣው? ለምንስ ነው የምትቆረቆርላት? ታያለህ እንደውም ይች ልጅማ ከዚህ ከምድረ ገጽ ካላጠፋኋት እኔ የኢፍቱ ስራ አይደለም እያለች እየፎከረች ነው ያለችው። እና በዚህ ምክንያት ባልየው ስልችት ብሏል ማለት ይቻላል። እንዲሁም ደግሞ አጠቃላይ ቤት ውስጥ ያሉት ሰዎች እየተገረሙባት ነው። ዛሬ ላይ እንደዛ ወድቃ ተሰብራ የሰዎችን እርዳታ ስትፈልግ ትናንት እንደፈለጋት ስትስቅ እንዳልነበረች ሁላ አሁን ላይ እንደዚህ በመሆኗ በጣም ተደንቀው እና ተገርመው ነው ያሉት። በተለይ ደግሞ አቶ አለም ባለቤቷ በጣም እየሳቅባት እና ሙድ እያዘባት ነበረ። ሁልጊዜ በማይሆን ነገር አትጎርሪ እልሻለሁ፣ አንቺ ግን ከኔ ተቃራኒ ነው የምታስቢው። በስራዬም ጣልቃ አትግቢ ብዬ ደጋግሜ ነገርኩሽ፣ ግን አንቺ አድርጊ ከምልሽ ይልቅ አታድርጊ የምልሽን ነገር ላይ በደንብ ስራ ሰርተሽ ትሰሪዋለሽ፣ ትተገብሪዋለሽ። ስለዚህ ለምንድን ነው ይሄ ነገር የሚሆነው? ለምን ይፈጠራል ይሄ ነገር እያለ ቢጠይቃትም አንተ ደግሞ እንደዛ ትበልብኝ። ቆይ አሁን ምንድን ነው እንደዚህ ወድቄ ተሰብሬ እንደዚህ ሆኜ ለእኔ ማዘን ነው የሚገባህ ወይስ ደግሞ ስላደረጉን ነገር መውቀስ ነው? ምንድን ነው እኔን ጥፋተኛ የምታደርገኝ እያለች በጣም ስትጠይቀውም ነበረ። እሱም በደንብ ነው የጠየቃት ማለት ይቻላል። እንዲሁም ደግሞ ታፈሱ በጣም ጥሩ ስራ ነው የሰራችው። በአምላክ ደውላ መሬት ላይ ዘይት እንደተደፋና ወደ ክፍለ ስገባ እንደምትወድቅባት ነግረው ኖሮ በአምላክ ሊያድናት አይችልም ነበረ። ህብስትም በዚህ ምክንያት ተገርማ በመጀመሪያ ደረጃ ወደ እሱ ወደ በአምላክ ክፍል አልሄድም በማለት ትግተረተር ነበር። ነገር ግን እባክሽ ለተወሰነ ደቂቃ ከዚህ ጋር ሁኝ ብሎ በነገራት መሰረት ሂዳ ተቀምጣለች። ከዛም በኋላ የሚገርመው ነገር ወደቀች እና ከዛ ገርመት ሰው ከወደቀች በኋላ ነው ሁኔታው የገባት ማለት ነው። እዛ ክፍል አትሄጂ አላትም። እንደገና ደግሞ የፍቱም ወድቃ ታፈሱ ስትጮህ ምናምን ብቻ ግን ሁሉም ነገር የገባት በኋላ ነው፣ ዘግይቶ ነው። ስለዚህ አመሰገነችው ማለት ነው። ይህ ምንም ማለት አይደለም። ስለዚህ እኔ ከማታውቂያቸው ሰዎች ጋር ማንንም ሰው አትመኝም ብለሽ በምክንያት ነው። ሰዎች ምን እያሰቡና ምን አይነት ወጥመድ እያዘጋጁልሽ እንደሆነ ልታውቂያቸዋችን በጭራሽ እያለ በአምላክ መምከሩን ቀጥሏል። እሷም እያመሰገነችው በዛው ቀጥላለች። ታፈሱም እንደዛ አይታት ጩኻ ወደ ክፍሏ አስገብታት ወደ ሳሎን አምጥተዋታል። ሁለቶችም ማለት ነው። እና ምን ሆነሽ ነው የወደቅሽው እያሉ ሲጠይቋት ያቺ ደናቁርት ምን ደፍታ ነው አውቃ ነው እንደተደረገችኝ እኔ ወደ ክፍል እንደሚሄድ አድርጋ ነው እንጂ ለምን እንደዚህ ታደርጋለች በማለት በአምላክና እሷን ማጣላት ትፈልጋለች። ህብስት ደግሞ እኔ ምንም አላረኳትም በቃ የሚለው ቃል ተደጋገመ፣ ሰለቸን ማለት ይቻላል። ምናልባት አቶ አለም ራሱ ጠርጥሯል። እንደው ሳታቂ በልጅነትሽ ያደረግሻት ነገር አለ ወይ? እንደው ክፋት፣ ተንኮል ነገር ለምንድን ነው የኢፍቱ ስራ ይህን ያክል የምትጠላሽ? ይህን ያክልስ ማስወገድ የምትፈልገው ምን አርገሻት ነው? ከዛ ከእናትሽ ጋር እያለሽ አስታውሽ እያላትም ነበረ። እና ምናልባት የኢፍቱ ስራ በልጅነቷ ወይም ደግሞ ከህብስት እናት ጋር የሆነ ነገር ቢያገናኛቸው ነው እንጂ ይህን ያክልማ ዝም ብላ ከመሬት ተነስታ አጠላትም ብዬ አስባለሁ። ምናልባት የህብስት እናት ከዚህ በፊት ወይ የምትወደውን ሰው ቀምታት ሊሆን ይችላል፣ ወይ ደግሞ የእሷ የሆነ ነገር ወስዳባት ይሆናል እንጂ ከመሬት ተነስታማ ልጅቱ እንደዚህ አጠላት ማለት ነው። እና አንድ ሰው ጥላቻ ሲይዝ እንዲሁም ደግሞ በጣም ክፉ ሰው ሲሆን ያለ ምክንያት አይደለም። ምናልባትም የመጣበት መንገድ ሊኖር ይችላል። ያን በማሰብ ይህ ነገር ተፈጥሮ ሊሆን ይችላል ማለት ነው። ከዛ ከህብስትም ስትጠየቅ ምንም አውቀው ነገር የለኝም በሚል የሸመጠጠችው እና የምታውቀውም ታስታውሰውም ነገር አልነበረም። እዚህ ጋር ሀቅ አለው ማለት ነው። ስለዚህ አቶ አለም አታስቢ፣ ካሁን በኋላ እኔ አባትሽ አድንሻለሁ እያለ መቅረብ ጀምሯል። በእርግጥ መቅረብ የጀመረው እንደው ልጅቷ አዝኖላት ሳይሆን እንዲሁም ደግሞ ይፍቱ የምታደርስባትን ጥቃት አይቶ በጣም ተሰጎ ሳይሆን ያቀደው እቅድ ስላለ እንዳይነቃበት ነው። አሁን ትእዛዝ ሰጥቶታል፣ አብነት ግደላት የሚል ማለት ነው። ስለዚህ ምንም እንኳን በኋላ ፖሊስ ቢመጣም ወዘተ አንዳንድ ጥያቄዎች ሊጠየቁ ቢፈልጉም ቀረቤታቸው በጣም ጥሩ እንደነበረ እና ሰላማዊ እንደሆነ ፖሊሶችም በዙሪያው ያሉት ሰዎችም ከተጠየቁ ይህን አይነት መልስ ይመልሳሉ ብሎ ነው ከህብስት ጋር ግንኙነቱን ማሳመር የፈለገው እንጂ ወዷትም አይደለም። ስለዚህ ወደፊት ለሚመጣበት ጥያቄ
ከአሁኑ መስመር እያሳዘና ዝግጁ እየሆነ ነው የመጣ። እንግዲህ ይህን ያክል ነው ብልጠቱ እንጂ ወዷትም አይደለም። እና ታፈሱ ራሱ እንደው ምግብ ላምጣለች ቤት ስትላት አልበላም ብላ ቢሆንም እንደምንም አድርጋ አምጥታላታለች። በዛ ምክንያትም አጅሬ አለም ወደ ክፍል ሲገባ ብቻዋን በእጇ ምግብ ይዛ ምናምን አይቷታል። በነገራችን ላይ ምግቡን በእጇ ይዛ ምናምን ሳያት እኔ ራሱ አዝኛለሁ። ምንድነው የሚያሳየ ብቸኝነት አለ አይደል? አሁን አንዳንድ ጊዜ ብቻችን ቁጭ ብላችሁ ምናምን የሚበሉት ነገር አለ። እሱ ያ ነገር ነው የተሰማኝ። ቤተሰብ ሁና አባቴ ነው እያለች ለስሙ ግን ደግሞ ብቻዋን ነበረ እና አብራ ማዕድ ላይ አለመቅረቧ ይሄ ትንሽ ከባድ ነው። በዛ ምክንያት አይቶ ይኸውልሽ ታፈሱ ምግቡን ስጫት ያለችሽ ያቺ እህቱ ናት አይደል ይላታል። እሷም አዎ ጋሽ ምግቡን ስጫት ያለችኝ እሷ ናት ትለዋለች። ከዛም በኋላ ይኸውልሽ እንደውም ካሁን በኋላ ከኛ ጋር አብራ መብላት ያለባት ምንም ቢሆን የምትሰጫትን ነገር እንዳለ ሆኖ ግን ደግሞ ጠረጴዛ ላይ ከዛው ከኛ ፊት ለፊት አብራ ቀርባ መብላት ትችላለች። ስለዚህ ምንም ቢሆን ወደ ሳሎን መታ መብላት ትችላለች ነው የሚላት። እሺ በማለት እንግዲህ ምግቧን ካቀረበች በኋላ ተመልሳ ወደ ክፍሏ ትሄዳለች ማለት ነው። ወደ ክፍሏ ከሄደችም በኋላ ያው ታፈሱ እያለች እየጠራቻት ነው አጀሪት አለቃዋ። በዚህ ምክንያት አቶ አለም ምንድነው ድምፅሽን ያክል የሚጮኸው? ቢሮ እኮ ሆኜ በቃ ስራ መስራት አልቻልኩም ነው ያላት። አቤት ሚስቴ ምን ልታዘዝ ምናምን ምን ላግዝሽ እንደማለት እሱ የተናገረው ነገር ግን ምንድን ነው በቃ ድምፅሽ እኮ በጣም እየጮህሽ ቤቱንም መኪና መንገዱንም ቀውጥ አደረገው። ስለዚህ ምንድን ነው ይሄን ያክል የምጮኸው ነው ያላት። እና እንዴ ቆይ አሁን አንተ መጮሄ ነው የታየህ ወይስ ደግሞ እኔ መታመሜ ነው? ምንድን ነው ነገርህ? እንደ የወንድ ነገር በቃ አትያዙ ብቻ እሰራልሃለሁ እያለችው ነበረ። ለማንኛውም ያቺ ታፈሱ ቤት ናት። ይሄኔ እኮ በቃ ለእሷ መሬቱም ምኑም በቃ አልጋዋ ነው አለች። እንግዲህ እንደዚህ ስትነግር በጣም ታስቅ ነበረ። መሬቱ ምኑም አልጋዋ ነው፣ በየሄደችበት ማንቀላፋት እና መተኛት ነው ስራዋ ትላለች። እንግዲህ ከዛ እሱም ችግር የለውም በቃ አሁን እጠራልሻለሁ፣ ለማንኛውም አትረብሽኝ እና ደግሞ በጣም ሞት ሲይዝባን ነበር። የሚገርማችሁ ነገር አትዋለም። ይፍቱ ግን ስትወድቅ እንደው ጭንቅላትሽን መቶሻል ምናምን ያላት ይህ ማለት በቃ ጭንቅላትሽን መቶሽ ካልሆነ በስተቀር ማ ይህን ያክላችሁ ወይም እያላትም ነበረ። እንደ ዛሬማ አትዋለም። በጣም ነው የወረደባት የታመመች ሚስቱ እንደ መንከባከብ ሲቀልድባት እና ሲስቅባት እንደፈለገ ሲደነፋባት ነበረ። ይህም ነገር ተሰምቷት ይፍቱ ሁላችሁም እንደቀልዳችሁብኝማ አቀሩም ማሳያችኋለሁ፣ ዋጋችሁን የምሰጣችሁ እያለች እሷ ራሱ ከመደንፋት ወደ ኋላ አላለችም ነበረ። ከዛ እንደምንም ብላ ያው ለመነሳት ሞከረች ካልጋዋ ላይ፣ ግን ደግሞ አቃታት። ያቺ ሽምድምድ እያለች ራሷን ተሽመድምዳ ቀረች ማለት ይቻላል እንግዲህ። እና ያው አጅሪትም ታፈሰ ሄደችላት። እንደው ምናምን የፈስሽና አንቺ አዛባ ጉረሮ እንደው ድርቅ እስከሚል እየጠራሁሽ የት ነበርሽ ትባላለች። እና ምግብ ልሰጣት ሂጅ ነው ናይ ባያግዥ ትላታለች። እና ልታገዛት ስትሞክር እንግዲህ በጥፊ ነው ቅጥል ያደረገቻት ታፈሱ ደግሞ እኔ ላግዝሽ ባልኩ ምንድን ነው የምትደበድቢ ስትላት፣ ያው እንግዲህ ምን ላድርግ እኔንም እኮ እንደዚህ ነው ያቃጠልሽ ስጠራ ቆይቻ ቤት እናቴ ትላታለች። ታፈሱም የተለመደ ምክንያት አላት። እንደው ድስቱን እኮ ጥጄው ነው እንዳያረብኝ ብዬ ነው። አቶ አለም እንደው የጠራሽ መቼ ነበረ እኮ እሱን አውርቼ እስከምመጣን የዘገየው ትላለች። ነው እኔንም በጣም ያሰቀኝ አባባሏ ማለት ነው። የፍቱ ከዚህ ቤት እንደው በሬ ምናምን የበሬ መረቅ የሚበላ ሰው አለ እንዴ? ሁሌ በተጠየቅሽ ቁጥር ድስት ነው የምትይው። ማነው ቀኑ ሙሉ ሲበላ የሚውለው? እኔ ያለቻት ማለት ነው። ከዛ በኋላ በቃ ያው እራት አልድል ምናምን ትላታለች። እንደምንም ብላ ብቻ መልስ ሰጥታ ወጣሽ ማለት ነው። ብቻ አቃጥላታለች። ከዛ እኔ ምንሽ ግን ቀርብ በይ እስኪ ስትላት በድጋሚ አይ በሁለተኛውማ አልመታለሽም ትልና እምቢ ትላለች። ከዛ መድኃኒት እየሰጠሽ ነው ወይ የሚለውን ነገር ስትጠይቃት እኔ እኮ እንዳለቀ ነገር ይሻለው ነው ያለቻት። ከዚህ ጋር በነገራችን ላይ የታፈሱ ካራክተሯ ደስ የሚለው ነገር ምንድን ነው? ለሁሉም ሰው እውነቱን ትናገራለች። ለይፍቱም እውነቱን ትናገራለች። ግን ደግሞ መድኃኒት ቀይራ እንደምሰጣት ብቻ አልተናገረችም። በአምላክም እዚህ ጋር ስጠይቃት እውነቱን ትናገራለች። አቶ አለም ስጠይቃት እውነቱን ትናገራለች። ለምሳሌ ወድቃ በነበረበት ሰዓት ህብስትና በአምላክ ግን አንድ ላይ ሲወጡ አይቻቸዋለሁ በማለት ለይፍቱ መልስ ሰጥታለች። ይህ በጣም አሳማኝ ምክንያት ነበረ። እንዲሁም ደግሞ ታፈሱ እንዳይነቀባት ያደረገችው ምክንያት ነው። በዛም ምክንያት ነው እሰራላችኋለሁ እያለ ስደንፋይ ነበር። ሌላው አመስግኗታል። በአምላክም አብነትም በጣም ጭሶ ነበር ማለት በአምላክ በቅናት ብድ እያለ ነው ያለ። አሁን ላይ በአላዘር ምክንያት ትምህርት ቤት ሁላ አትሄጂም እስከ ማለት ደረጃ ደርሷል አጅሪትን። እሷ ደግሞ እየሳቀች ነው ያላት እና እየገረማትም ነው። በፍቅሯ እንደሆነ ገብቷታል።
ታፈሱም እንግዲህ አመሰግናት በኋላ እኔ የምልህ መቼ ነው የሚመጣው እንደው ያድር በብሻ በላይ ያለችውም ነበረ። ነገ በጧት ይመጣል ሲላት እንግዲህ በጣም ነው የተደሰተችው። መሽኮርመሙ ለኋላ ይቆይሽ እስኪ አሁን ወደ ስራሽ በማለት ሁላቸውም ወደ ስራቸው ሄደዋል። አቶ አለምም እንግዲህ ከልጅቱን እያወራ በነበረበት ሰዓት ወደ ክፍል ሲገባ በአምላክ ሳያንኳኳ ነበር የገባና በጣም አስደነግጠው። ምንም ቢሆን የሴት ልጅ ክፍል ነው፣ ስለዚህ አንኳኳ፣ ቢሮ ቢቀር እንኳን መኝታ ክፍሏን አንኳኳ ይለዋል። ግን እዚህ ጋር አላስነቃም። በዚህ ሰዓት ስመጣ ያው አተኛም ነበር፣ ለዛ ነው ተኝታን ማገኛት፣ ለዛ ነው ዝም ብዬ የገባሁት ይላል። ለማንኛውም ስለተፈጠረው ነገር ልጠይቃን ነው የመጣሁት በማለት ሳያስነቃ ለመውጣት ሞክሯል። ይህን እኮ ያደረገችው እህትህ ናት፣ ሂድና እህትህን ጠይቃት ቢባል ደግሞ እሱንማ አንተ አትሻለም ወይ ሚስት አይደለችም ወይ ነው ያለው። በጣም ሲነጋገሩ ነበር። ያው ህብስትን በመሀል ገብታ ለማረጋጋት ሞክራለች። እና ይፍቱን በሌሊት አነቅን የምገልሽ እስካሁን ማን እንደሚደርስልሽ አለው እያለችም ነበር። ሰተት ብላ ወደ ክፍሏ ሄዳለች። ግን ወደ ክፍሏ ስትሄድ ህብስት የለችም ነበር። ህብስት ልትኖር ትችላለች በእርግጠኝነት በጠዋቱ ከአብነት ቤት ሄዳ ነው ብዬ አስባለሁ እንደኔ። እና ይፍቱ ስራ በጣም ደንግጣ ነበረ። ሄዳ ልታንቃ ስትል ባዶ ክፍል ስታገኝ በጣም ነው የደነገጠችው። ግን ወዴት ሄደች ትላለች። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ።